أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون የሰው ልጅ ይመስላችኋል እንዴ ዝም ብላችሁ የተፈጠራችሁ ካለምንም ዓላማ ወደኛም የማትመለሱ ይመስላችኋል ወይ? እንዳይመስላችሁ እናንተ የተፈጠራችሁበት ዓላማ መለሱን አላህን ማምለክ ሲባል መጨረሻም ደግሞ የሥራ ውጤታችሁንም ለማየት እኮ ثم إلينا ترجعون ከዚያም ወደኛ ትመለሳላችሁ ይላል። ومن تبعهم بإحسان إلى يوم الدين. أما بعد، يقول الله سبحانه وتعالى في محكم تنزيله: وما خلقت الجن والإنس إلا ليعبدون ما أريد منهم من رزق وما أريد أن يطعمون إن الله هو الرزاق ذو القوة المتين. الله سبحانه وتعالى በተከበረው ቁርአኑ ሲናገር ስለ ሰው ልጅ አፈጣጠር ዓላማው ዝም ብሎ እንዳልተፈጠረና አላህ ዝም ብሎ እንዳላስገኘው ሲያብራራ وما خلقت الجن والإنس إلا ليعبدون ሰውንም ሆነ ጂንን እኮ እኔን ሊያመልኩኝ እንጂ ለሌላ ዓላማ አይደለም የፈጠርኳቸው ማለት ነው። أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون የሰው ልጅ ይመስላችኋል እንዴ ዝም ብላችሁ የተፈጠራችሁ ካለምንም ዓላማ ወደኛም የማትመለሱ ይመስላችኋል ወይ? እንዳይመስላችሁ እናንተ የተፈጠራችሁበት ዓላማ መለሱን አላህን ማምለክ ሲባል መጨረሻም ደግሞ የሥራ ውጤታችሁንም ለማየት እኮ ثم إلينا ترجعون ከዚያም ወደኛ ትመለሳላችሁ ይላል። هل حققنا أهداف التي خلقنا الله من أجلها تدسنيا الله سبحانه وتعالى يفترلن علامة يتفترنبن علامة እያሳካን ነው ወይ? ምን ያክልነን አላህ ለፈጠረን ዓላማ እየፈጸምን ነው ወይ? أيحسب الإنسان أن يترك سدى ألم يكن نطفة من مني يمنى أيحسب الإنسان የሰው ልጅ ይመስለዋል ወይ أيترك سدى እንደዚሁ በልቅ የሚተው لا يؤمر ولا ينهى የማይታዘዝ የማይከለከል ዝም ብሎ ካለምንም ዓላማ የተፈጠረ ይመስለዋል ወይ እያለ አላሁ ስብሓነሁ ወተዓላ እኛን ይነገራል። ላ ወላህ እኛ የተፈጠርነው ለትልቁ ዓላማ እሱም አላህን ስብሓነሁ ወተዓላ ለማምለክ ነው ማለት ነው። اللهم اندالو يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون እናንተ ሰዎች ሆይ በአጠቃላይ ጌታችሁን በብቸኝነት እኮ ልታመልኩት ግድ ይላችኋል ይላል አላሁ ስብሓነሁ ወተዓላ ማለት ነው። أختي المسلمة እህቴ ሆይ ታዲያ የኔና ያንቺ ሁኔታችን ምንድነው? ምን ይመስላል? ያንን የተፈጠርንበትን ዓላማ አውቀናል ወይስ አላወቅነው? أنحن في هدى أم في ضلال እኛ ታዲያ ቀናውን መንገድ ይዘናል ሙሉ ለሙሉ ወይስ ደግሞ የተዘነበልን ያለነው በግማሽ ይዘን በግማሽ እየተውን ማለት ነው? أختي المسلمة الله سبحانه وتعالى خلق لنا ليأمرنا ولينهانا إن الله يفترن
ሊያዘን በሚያዘው ነገር ሊከለክለን በሚከለክለን ነገር ማለት ነው فواجب علينا أن نمتثل أوامر الله سبحانه በእኛ ላይ ግዴታ ነው ያንን የአላሁ ስብሓነሁ ወተዓላ ትእዛዝ ተፈጻሚ ማድረግና በተግባር ማዋል እንደዚሁም ደግሞ ያን አላህ የከለከለንን ነገር ልንከለከልኮ ግድ ይለናል ማለት ነው እህቴ ሆይ ሁላችንም ወደ አላሁ ስብሓነሁ ወተዓላ ልንመለስ ይገባናል ፊትለፊታችን ያለው ጉዞ በጣም ረጅም የሆነ ጉዞ ነው ነገር ግን የኛ ስንቅ ምን ይመስላል ለዚያ ለረጅም ጉዞ ተዘጋጅተናል ወይስ አልተዘጋጀንም وتزودوا فإن خير الزاد التقوى واتقون يا أولي الألباب የሰው ልጆች ሆይ ስንቅን ተሰነቁ ለዚያ ለረጅም ጉዞ ከስንቆች ሁላ የተሻለ ስንቅ ብሎ ማለት አላህን ሱብሓነሁ ወተዓላ መፍራት ነው ይላል አላህን መፍራት የሚሆነው بامتثال أوامره واجتناب نواهيه ያዘዘውን በመፈጸምና የከለከለውን እኮ በመከልከል ነው ማለት ነው أختي المسلمة والله في ለፊታችን ማለት ነው ከባድ የሆነ ቀንና ከባድ የሆኑ ሁኔታዎች ነው ያሉት ማለት ነው ابتداء من سكرة الموت وانتهاء إلى الجنة أو النار ከዚሁ ከመጀመሪያ ከሰክረቱ الموت ከሚባለው ጀምሮ ማለት ነው كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق የሰው ልጅ እኮ ነፍሱ ልትወጣሩሁ ጉሮሮ በደረሰች ጊዜ وقيل من راق ማን ነው ይሄንን ሰውዬ ከዚህ ከበሽታ የሚያድነው ብሎ ከዶክተር ወደ ዶክተር ይቀያየራል ይፈለጋል والتفت الساق بالساق እግሮችም ከእግሮች ጋር ይገናኛሉ ሊሞት ሲል ሰውየው وظن أنه الفراق እርግጥም ይላል وظن أنه الفراق እርግጥም ይላል እንደሚለያይ ከቤተሰቦቹ ጋር ማለት ነው የዛኔ ታዲያ حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها ومن ورائهم برزخ إلى يوم يبعثون فمن ثقلت موازينه فأولئك هم المفلحون ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون تلفح وجوههم النار وهم فيها كالحون الله سبحانه وتعالى ስለሰው ልጅ ሁኔታ ሲናገር በሚሞት ሰዓት አንደኛቸው የሞት ሰክረቱል መውትና ልባቸውና ነፍሳቸው ጉሮሮ በሚደርስ ሰዓት قال رب ارجعون ጌታዬ ሆይ ወደ ዱንያ መልሰኝ ብሎ ይመኛል አሉ ለምንድን ነው የሚመኘው ለምንድን ነው ወደ ዱንያ መመለስን የሚፈልገው ቤት ሊሰራ ፎቅ ሊገነባ ዱንያ ሊሰበስብ ላ والله ለዛ አይደለም لعلي اعمل صالحا ምን አልባች እንኳን ለዛኛው ሀገሬ የሚሆነኝ ኸይር ስራ እንድሰራ ጌታዬ ሆይ መልሰኝ ብሎ ይመኛል አሉ ከዛም በኋላ አላሁ ስብሓነሁ ወተዓላ ተስፋ ሲያስቆርጠው ምን ይለዋል ከላ እንደዚህ አይነት የሚባል ነገር የለም ተከልከል እስከዛሬ ነበር የት ነበር እስከዛሬ የት ነበር ጊዜ ሰጥቼ እድሜ ሰጥቼ ጤንነት ሰጥቼ ሁሉን ነገር አሟልቼ የእውቀት መማሪያን መንገዳቶች አበጃጅቼላችሁ እስከዛሬ የት ነበራችሁ ይላቸዋል ከላ
እንደዚህ የሚባል ነገር የለም ኢነሃ ከሊመቱን ሁወ ቃኢሉሃ እቺን ንግግር እኮ ማለት ነው ዝም ብሎ ነው የሚናገራት እቺንም ንግግር የሚል እኮ በጣም ብዙ ነው ومن ورائهم برزخ الى يوم يبعثون ከነሱም በኋላ ከሞቱም በኋላ የቀብር ህይወት አላቸው እስከሚቀሰቀሱ ድረስ ማለት ነው فإذا نفخ في الصور فلا أنساب بينهم يومئذ ولا يتساءلون يوم القيامة يسول ልጆች በሚቀሰቀሱ ሰዓት እንኳን فلا أنساب بينهم ዝምድና የሚባል ነገር የለም ولا يتساءلون على الله አይደለም ዝምድናና መጠያየቅ የሚባል ነገር የለም ማለት ነው ሰውየው يوم القيامة አባት ከልጁ ልጅ ከእናቱ እናት ከልጇ ሚስት ከባሏ ባል ከሚስቱ ወንድም ከወንድሙ እኮ ማለት ነው የሚሸሽበት ቀን አላህም እንዳለው يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه يوم القيامة ማለት ከባድ ቀን ነው አለ አላህ يوم يفر المرء ከባድ ከመሆኑ የተነሳ ሰውየው የሚሸሽበት ቀን ነው አለ من أخيه ከዛ ከሚወደው ወንድሙ የሚሸሽበት ቀን ነው አላቀም ምን የራሴ ጭንቄ ነው እያለ ማለት ከዛ ከምትወጁ ወንድምሽ ማለት ነው እኮ የምትሸሽበት ቀን ነው እህቴ ሆይ يوم يفر المرء من أخيه وأمه وأبيه ከአባቱም ከእናቱም የሚሸሽበት ቀን ነው ማለት ነው وصاحبته وبنيه ሰውየው ከሚስቱና ከልጆቹ የሚሸሽበት ቀን ነው لكل امرئ منهم يومئذ شأن يغنيه እያንዳንዱ ሰው يوم القيامة ራሱን የቻለ ቢዚ የሚያደርገው አለ አንዱን የሚመለከትበትና ትኩረት የሚያደርግበት ቀን አይደለም ማለት ነው ለዚያውም አይሻ ረዲየላሁ عنها ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ሲሉ يبعث الناس يوم القيامة حفاة عراة غرلا قالت يا رسول الله ينظر بعضهم إلى بعض قال الأمر أشد من ذلك يا عائشة نبي صلى الله عليه وسلم سلا يوم القيامة سيناقروا منالو يوم القيامة يسول جوتشكو راقوتاቸውን ይቀሰቀሳሉ አሉ ራቆታቸውን ይቀሰቀሳሉ حفاة عراة غرلا ጫማ ሳይኖራቸው ራቆታቸውን ሆነው ሳይገረዙ እንደዚሁ አድርገው አላህ ለፊት ይቀሰቀሳሉ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ደግሞ ምን አለች ያ ረሱላህ አንተ አላህ መልእክተኛ ሆይ አንዱን እየተመለከተ እንዴት አድርገን ነው ራቆታችን የምንቀሰቀሰው ብላ ስትል قال الامر اشد من ذلك من ان ينظر بعضهم بعضا ጉዳዩ ከዚህ የበለጠ ከባድ ነው አንዱን ከማየት ጉዳዩ የከበደ ነው አሏት አይሻ ረዲየላሁ ዐንሃ ማለት እና እህቴ ሆይ ከናፊል ለፊታችን ያለው የውም القيامة ጉዳይ በጣም ከባድ የሆነ ነገር ነው وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين فلن يؤخر الله نفسا إذا جاء أجلها والله خبير بما تعملون አንደኛቸው እኮ ሞት በሚመጣባቸው ሰዓት አለ አላህ Subhanahu Wa Ta'ala قال رب ارجعون ጌታዬ ሆይ መልሰኝ ብሎ ይመኛል ولن يؤخر الله نفسا إذا جاء أجلها الله ደግሞ አንዲት ነፍስ እኮ ጊዜዋ ከሞተች በኋላ ከደረሰ በኋላ الله Subhanahu Wa Ta'ala ولن يؤخر الله نفسا إذا جاء أجلها ጊዜዋ ከደረሰ በኋላ ከመጣ በኋላ አንዲትንም ነፍስ ወደ ኋላ አያንጓድም والله خبير بما تعملون ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون ولو شئنا لآتينا كل نفس هداها ولكن حق القول مني لأملأن جهنم من الجنة والناس أجمعين فذوقوا
فذوقوا بما نسيتم لقاء يومكم هذا إنا نسيناكم وذوقوا عذاب الخلد بما كنتم تعملون يوم القيامة بتاعتهم ننيا دنيا لا يعمتنيا يهونوا سوج ناكسوا رؤوسهم راساتهم يوم القيامة الله في اللفيت بميقربوا ساعة أكركروا الله سيامسوا نورو مالك ሲወነጅሉ ኑረው ወደ አላህ ሳይመለሱ አምፀው ኑረው የውመል ቂያማ ጭንቅላታቸውን ያቀራቅራሉ አለ ربنا أبصرنا وسمعنا فارجعنا نعمل صالحا غير الذي كنا نعمل من ይላሉ ከዛም በኋላ ጌታዬ ሆይ መልሰን ይላሉ ማለት ነው ያለውን ነገር አየነው ተረዳነው ምንም እንደማያዋጣን አላህን ከማምለክ ውጭ እኮ ምንም እንደማያዋጣን እኮ አወቅነው ጉዳዩንና እስኪ ወደ ዱንያ መልሰን ብሎ አላህ Subhanahu Wa Ta'ala ይለምናሉ ከዛም አላህ ምን ይላቸዋል فذوقوا بما نسيتم لقاء يومكم هذا እንደዚህ የሚባል ነገር የለም ዱንያ ላይ በነበራችሁና በህይወት በነበራችሁ ሰዓት ነው እንጂ ኸይር መስራት አሁንማ እኔ እጅ ከገባችሁ በኋላ የሚባል ነገር فذوقوا بما نسيتم لقاء يومكم هذا ቅመሱ ይሄንን ቅጣት ይላቸዋል فذوقوا بما نسيتم لقاء يومكم هذا ይሄንን ቅጣት እኮ ቅመሱ ይሄው የሚያጋጥማችሁ እኮ بما نسيتم لقاء يومكم هذا ከአላህ ጋር መገናኘትን የዛሬውን ግንኙነትን ስለረሳችሁና ችላ ስላላችሁና ስለተዘናጋችሁ ነው وذوقوا عذاب الخلد بما كنتم تعملون እንደዚሁም ደግሞ አሳማሚና ዘውታሪ የሆነን ቅጣት ቅመሱ ብሎ ይላቸዋል ማለት ይሄ እኮ ስትሰሩት በነበረው አላህን ስትወነጅሉ በነበረው ጥፋታችሁ ነው ይሄ ያጋጠማችሁ ብሎ ይላል ማለት ነው واما الذين فسقوا فمأواهم النار كلما ارادوا ان يخرجوا منها اعيدوا فيها وقيل لهم ذوقوا عذاب النار الذي كنتم به تكذبون እነኛማ ዱንያ ላይ አመፀኛ የነበሩ ሰዎች አላህን ሲያምፁና ሲወነጅሉ የነበሩ ሰዎች ፋሲቅ ሆኑ ሰዎች አሉ እሳት فمأواهم النار መጨረሻቸው እሳት ነው አለ አላህ Subhanahu Wa Ta'ala ታዲያ كلما ارادوا ان يخرجوا منها ከዛች ከእሳት እኮ መውጣት በፈለጉ ቁጥር اعيدوا فيها ወደዛው ወደ እሳት ይመለሳሉ ማለት ነው اعيدوا فيها بل እንዳውም وذوقوا عذاب النار الذي كنتم به تكذبون ይባላል بل እንዳውም የበለጠ ቅጣትን ቅመሱ እስከዛሬ እኮ ስታስተባበሉበት የነበራችሁት እኮ ወንጀል ነው ብሎ ይባላቸዋል ማለት ነው የጀሃነም ሰዎች ይጣራሉ ወናደው ያ ማሊኩ ليقضي علينا ربك قال انكم ماكثون እሳት ከገቡ በኋላ እነኛ እሳት ውስጥ ያሉ ሰዎች አሉ ይጣራሉ ያ ማሊክ ليقضي علينا ربك ጌታ እኮ ማለት ነው ሞትን ይፍረድብን እንድንሞት ያድርገን አንድ ሰው ዱንያ ላይ ሆኖ ሞትን የሚመኝ የለም ነገር ግን ቅጣቱ የበረታ ስለሆነ ليقضي علينا ربك ብሎ ይመኛሉ ጌታ እኮ ይፍረድብን እንሙት ብሎ ይላሉ قال انكم ماكثون ይባላል እናንተ መቼም አትወጡም እናንተ እኮ እዚሁ እሳት ዘውታሪ ናችሁ ሌላ ቦታ ላይ قال اخسئوا فيها ولا تكلمون ይላሉ ማለት ነው አላህ እንደዚህ ይላቸዋል اخسئوا فيها እዛው ጭጭ ብላችሁ ለቁ ولا تكلمون አታናግሩኝ እኔ ያለኝን አድርሻለሁ መልእክተኛ ልኬያለሁ መጽሐፍ አውርጃለሁ መመሪያን ለምን እነኛ ነብያቶች ተከትላችሁ በዚያ በመጽሐፍ መመሪያ አልተዳደራችሁም አልታዘዛችሁም ብሎ አላህ Subhanahu Wa Ta'ala መልስ ይሰጣቸዋል ማለት ነው ስለዚህ እህቴ ፊት ያለው ቀን ማለት ነው ከባድ የሆነ ቀን ነው ለዚህ ቀን እኮ ዝግጁነት ያስፈልጋል ወደ አላህ ልንመለስ ይገባል የአላህን ዲን እኮ አጥብቀን ልንይዝ ይገባናል የተፈጠርንበትንም ዓላማ እኮ ልናውቀውና ልንረዳው ይገባናል ተረድተንም ደግሞ ያንን ተግባራዊ ማድረግ አለብን ማለት ነው ተመልከቺ እህቴ ሆይ እዚህ ዱንያ ላይ ማለት ነው እንደፈለግሽ ሆነሽ የፈለግሽውን ተናግረሽ የፈለግሽውን ብለሽ
የተለያየ ወንጀልን ሰርተን ማለት ነው ያው ወደ ቀብር በመንገባ ሰዓት ያው ዱንያ ላይ ነው ያው ወደ ቀብር በመንገባ ሰዓት ያው ዱንያ ላይ የሰራነው ስራ ነው ተከትሎን የሚገባው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? إذا مات ابن آدم انقطع عمله إلا من ثلاث أو إذا مات يتبع الميت ثلاث أهله وماله وعمله يرجع اثنان ويبقى واحد قال النبي صلى الله عليه وسلم የሰው ልጅ በሚሞት ሰዓት ሙቶ ከዛም በኋላ በእነኛ በእንጨቶችና በአልጋዎች ወደዛ ወደ ቀብር እኮ በሚወሰድ ሰዓት በሰው ትከሻ ላይ ሆነዋል። ዛሬ በራሱ የሚሄድ ሰው በሁለት እግሩ ሲሄድ የነበረ ሰው ግን ሞተ ቀን ወላሂ ለራሱ መሄድ አቅቶት ሰው በትከሻው ተሸክሞት ነው ማለት ነው እዛ አፈር ውስጥ ሊከቱት የሚሄድ። በሚሄድ ሰዓት ሶስት ነገራቶች ተከትለውት ይሄዳሉ አሉ። ቤተሰቡ ተከትለውት ይሄዳሉ፣ ዘመድ አዝማድ የተባለ ማለት ነው፣ ለመቅበር ለመሸኘት አፈር ውስጥ እሱን ከተውት አፈር መልሰውበት ለመመለስ ማለት ነው፣ ለሌላ ነገር አይደለም። ከሱ ጋር አብረው ገብተው አብሽር ሊሉት ሳይሆን ሊያጽናኑት ሳይሆን እሱን እኮ አፈር ውስጥ ከተውት ለመመለስ ማለት ነው። يرجعوا ከዛም በኋላ እንደዚሁም ቤተሰቦቹም ተከትለውት ይሄዳሉ፣ ንብረቱም ተከትሎት ይሄዳል። ልብሶቹ፣ አልጋው፣ መኪናው የመሳሰለ ነገር እሱን ለመሸኘት እኮ ይሄዳል ማለት ነው። እንደገና በሶስተኛ ደረጃ ደግሞ ስራውም ተከትሎት ይሄዳል። ሁለቱ ይመለሳሉ፣ አንዱ ብቻ ይቀራል አሉ። يرجع أهله وماله ገንዘቡና ንብረቱ እንዳለ ቤተሰቦቹ ዘመድ አዝማድ አረዳ የተባለ ትተውት ይመለሳሉ። ሌላ ሐዲስ ላይ እንዳሉ ነብዩ ሰለላሁ ዐለይሂ ወሰለም ልክ አፈር መልሰው ሰዎቹ በሚመለሱ ሰዓት ለየስመዑ ቀርዐ ኒዓሊሂም ሰዎቹ በሚመለሱ ሰዓት የጫማቸውን ኮቴ ይሰማል ቀብር ውስጥ ሆኖ። ከዛም በኋላ የት ነው ትታችሁኝ የምትሄዱት ብሎ ይናገራል። ከዛም በኋላ ከሱ ጋራ ስራው ብቻ ይቀራል ማለት ነው። እህቴ እስኪ ፊት ለፊትሽ አድርጊ። ገና ደህና ቤት እንኳን ተሰርቶ አይደለም ያቺ 3 ክንድ ናት የምትሰራልሽ ላንቺ የሚቆፈረው ማለት ነው። 3 ክንድ ብቻ ከቁመትሽ ትርፍ እንኳን ማለት ነው የተወሰነ እንኳን አይደረግም፣ ከላይም ሆነ ከታች ማለት ነው። ከዛም በኋላ لا مصباح ولا أنيس ከጨለማ መውጫ መብራት የሚባል ነገር የለም። ከጭረታን የሚያስወግድ ጓደኛ የለም። ነኩኑ ቁተ ዱድ የትላትል ቀለብ ነው የምንሆነው ማለት ነው። ፊት ለፊታችን እንደዚህ አይነት ሀገር ነው ማለት ነው የሚጠብቀን። ሰውየው ስራው ጥሩ ስራ ከሆነ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎቹ ቀብረውት ከሄዱ በኋላ ነኪርና ሙንከር የሚባሉ ጠያቂዎች ይወርዳሉ። ፈዩጅሊሳኒ ያስቀምጡትና ፈየስአላኒሂ ፈየቁላኒ ለህ መን ረቡክ ብለው ይጠይቁታል አሉ። ነኪርና ሙንከር የሚባሉት ይመጡና ሩሁ እንድትመለስ ይደረግና ያስቀምጡትና ጌታህ ማን ነው ብሎ ይጠይቁታል። አማኝ ከሆነ አላህን ሲገዛ የነበረ ሰው ከሆነ ፈየቁሉ ላህ የኔ አምላክና ጌታዬማ አላህ ነው ብሎ መልስ ይሰጣል አሉ። ፈየቁላኒ ለህ ማ ዲኑክ ዲንህስ ሃይማኖትስ ምንድነው ብሎ ተብሎ ይጠየቃል። አማኝ ከሆነ አሁንም ሙእሚን ከሆነ ፈየቁሉ ዲኒ አልኢስላም ይላል አሉ። የኔ ዲንማ እስልምና ሃይማኖት ነው። ويسألانه فيقولان له ما هذا الرجل الذي بعث فيكم ስለዚህ ሰውዬስ ምን የምታውቀው ነገር አለህ ብለው ይጠይቁታል አሉ። እናንተው ስለተላከው ሰውዬ ስለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም فيقول
እሱንማ አምኜበታለሁ ተቀብያለሁኝ ብሎ መልስ ይሰጣል። ይሄን ከጠየቀ በኋላ فيقال له أفرشوا له فراشا من الجنة ከዛም በኋላ ይሄን መልስ ከሰጠ በኋላ አሉ ከጀነት እኮ ምንጣፍ አምጡና አንጥፉለት ይባላል እዛ ቀብሩ ላይ ሆኖ አሉ። وإن كان منافقا أو فاسقا كافرا አመፀኛ ወንጀለኛና ካዲ ሙናፊቅ ከሆነ ደግሞ فيقولان له من ربك فيقول ها لا أدري በሚጠይቁ ሰዓት ጌታህ ማን ነው በሚሉ ሰዓት ها ምን አላችሁ አላውቅም ብሎ መልስ ይሰጣቸዋል አሉ። ሃይማኖትስ ምንድነው በሚሉ ሰዓት قال ها لا أدري ይላቸዋል። እንደዚሁም ስለ ነብዩም ሰለላሁ ዐለይሂ ወሰለም ሲጠየቅም ها لا أدري ብሎ መልስ ይሰጣል። قال لا دريت ولا تلوت ብሎ ከዛም በኋላ ይመቱታል አሉ ነኪርና ሙንከር የሚባሉት። ከዛም በኋላ فيقال له أفرشوا له فراشا من النار فيأتي من حرها وسمومها ከዛም በኋላ ከጀሃነም ምንጣፍን አምጡትና እዚህ ቀብር ላይ አንጥፉለት ይባላል። ከዛም በኋላ ከጀሃነም ሙቀትና ከጀሃነም እንደዚሁ ማለት ነው ስቃይ ቆጧትና ማታ እኮ ይመጣለታል አሉ። ከዛም በኋላ ቦታው ይገለጥና ይታያል። ይሄ ነው ያንተ ቦታ ተብሎ ያሳዩታል አሉ። فيقول رب لا تقم الساعة ብሎ ይመኛል አሉ። ጌታዬ ሆይ ቂያማን እንዳታወርድ ብሎ ይመኛል፣ ዱዓ ያደርጋል አሉ። ለምን? ያ የሱ ቦታ በጣም አስከፊ የሆነ ቦታ ስለነበረ ማለት ነው። እና ከዛም በኋላ ሰውየው ከተቀበረ በኋላ ስራው ይመጣል። አማኝ ከሆነ ሰውየው ያ ስራው ማለት ነው فيأتيه بأحسن صورة ጥሩ የሆነ ቅርጽና ጥሩ የሆነ መልክ ይዞ ይመጣል ማለት ነው። ያ ሰው بريح طيب ጥሩ የሆነ ጠረን ይዞ ማለት ነው። فيقول له من أنت فوجهك وجه جميل وريحك ريح طيب ብሎ ይለዋል። ይሄ ሞቶ ሰው ማነህ አንተ? መልክህ የሚያምርና ጠረንህ ሽታህ በጣም አድርጎ የሚጣፍጥ ብሎ ይለዋል። فيقول أنا عملك الصالح فوالله إني لا أعرفك في الدنيا إلا سباقا في الخيرات ብሎ ይለዋል። እኔማ ጥሩ ስራህ ነኝ والله እኔ እኮ ዱንያ ላይ በኸይር ነገር ስትሳተፍ እንጂ በመጥፎ ነገር ስትሳተፍ አላውቅም ብሎ ይለዋል። ከዛም በኋላ فيبشره ያበስረዋል። አብሽር ምንም እንዳትፈራ ወደፊት ያለው እኮ ጥሩ ነገር ነው ብሎ ያበስረዋል አሉ። ከዚያም በኋላ ካፍርና ሙናፊቅ ወይ ፋሲቅ ከሆነ አመፀኛ ከሆነ ደግሞ ስራው መጥፎ ሰው የሚያስጠላ ሰው ጠረኑ በጣም የሚሸትና የሚገማ ሰው ሆኖ ይመጣል አሉ። ከዛም በኋላ ማነህ አንተ እንደዚህ የምታስጠላና የምታስከፋ የምታስፈራራ ሰው በዚህም ሽታም የሚያስጠላ ማነህ ብሎ በሚጠይቀው ሰዓት فيقول أنا عملك السيء እኔ እኮ ያ መጥፎ ስራህና ወንጀልህ ነኝ والله እኔ እኮ ዱንያ ላይ መጥፎ ነገር ላይ ስትሳተፍ እንጂ በኸይር ነገር ላይ አላውቅህም ብሎ ይለዋል ማለት ነው። እና እኽት ሙስሊማ ፊት ለፊታችን እንደዚህ አይነት ጉዞ ነው የሚጠብቀን። እንደዚህ አይነት ሁኔታ ነው ያለው። ገና ከቀብር በኋላ አላህ ፊት ለፊት እንቀሰቀሳለን፣ እንቆማለን። ليس بيننا وبين الله ترجمان እኔና አላህ መሃል ምንም አይነት አስተርጓሚ ሳይኖር ቀጥታ ከአላህ ጋር እንነጋገራለን። ምንም ወንጀላችንን መደበቅ አንችልም። ገና ወንጀል የሰራንበት አካል በአጠቃላይ ገና ይመሰክርብናል። يوم تشهد عليهم ألسنتهم وأيديهم وأرجلهم بما كانوا يعملون يومئذ يوفيهم الله دينهم الحق ويعلمون أن الله هو الحق المبين يوم القيامة على الله تشهد عليهم ألسنتهم ምላሶቻቸው ወንጀል ሲሰሩባቸው የነበሩት ወንጀሎች ሲያሙባቸው ነገር ወደ ላይ ሲያመላልሱባቸው የነበሩት ምላሶቻቸው ትመሰክራለች በእነሱ ላይ አሉ። ወአይዲህም እጆቻቸው ወንጀል የሰሩበት እጆች
ወአርጁሉሁም እግሮቻቸውም ወደ ወንጀል የሄዱበት እግሮቻቸውም ትመሰክርባቸዋለች። ምንም ማምለጫ የሚባል ነገር የለም። ከኛ ጋር ኪራማን ካቲቢን የሚባሉ አሉ። የተከበሩ ጸሐፊዎችና ዘጋቢዎች የሚሉ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዓቲድ። አንድ ሰው ኸይርም ሆነ መጥፎም ነገር አይናገርም እሱ ዘንድ እኮ ረቂብና ዓቲድ የሚባሉ ጸሐፊዎች ኸይርና መጥፎን ዘጋቢ የኖሩ ቢሆን እንጂ ማለት አንድ ንግግር ጠብ አትልም ማለት ነው። يعلمون ما تفعلون የምትሰሩትን ስራ የሚያውቁ ልንደበቃቸው አንድ ነገር አንችልም። ከአላህ ቁጥጥር በኋላ የነኚህ ሰዎች የነኚህ የመላእክቶች ቁጥጥር አለ። ስለዚህ ማለት ነው እህቴ ሆይ አላህን ልንፈራ ይገባል። የትም ቦታ ሆነን ያንን የተፈጠርንበትን ዓላማ እኮ ልናውቅ ይገባናል። ወማ خلقت الجن والانس الا ليعبدون የሚለውን አንቀጽ እኮ መርሳት የለብንም ሁልጊዜ። ሰውንም ሆነ አጋንንትን እኔን ሊያመልኩኝ እንጂ ለሌላ ነገር አይደለም እኮ የፈጠርኳቸው ማለት ነው። ይሄን ያክል ከሆነ እኛ ወደፊት የሚጠብቀን ጉዞ ባጭሩ መልኩ ታዲያ የኔና ያንቺ ስንቃችንስ ምን ይመስላል? ምን አለን? ተውሂዳችንን አስተካክለናል ወይስ ተውሂዳችን ላይ ችግር አለ? አቂዳችንን አስተካክለናል ወይስ አቂዳችን ላይ ችግር አለ? ሰውየው ተውሂዱ ካልተስተካከለ አቂዳው ካልተስተካከለ ሌላው ነገር ቢስተካከል እንኳን ተቀባይነት አይኖረው። የመጀመሪያ ተውሂድ ነው። አንድ ሰው በአላህ ሱብሓነሁ ወተዓላ ብቻ ነው መተማመን ያለበት። ሽርክ የሚባሉ ነገራት መራቅ አለበት። ጠንቋይ ቤት ከመሄድ በጠንቋይ ከማመን ሽርክ ንግግራትን ከመናገር መንዙማ ደግሞ ሽርክ አዘል የመሰሉትን በአጠቃላይ መንዙማ የሚባሉትን እነኚህን አለማዳመጥ፣ ሙሽሪክ የተባሉትን ሰዎች እነሱን አለመቅረብ፣ ከነሱ መጠንቀቅ፣ ይህን እያደረግን ነው። እሺ በመቀጠል ደግሞ ከእስልምና መሰረት አንዱ بعد الشهادتين الصلاة የሚባለው ነገር ማለት ነው። ሶላት የሚባለው ነገር እክትል ሙስሊማ እንዴት ነው ሶላት ምን ይመስላል? ሶላትሽን አስተካክለሽ እየሰገድሽ ነው ወይስ ሲመችሽ ብቻ ነው የምትሰግጂው? والله የሚያሳዝን የሆነ ነገር ነው። ብዙሃን በተለይ ሴቶች እህቶቻችን እዚህ ላይ በጣም ችግር አለ። ልናስተካክለው የሚገባ የሆነ ነገር ማለት ነው። አንደኛ የሚሰግዱት እህቶቻችን ጊዜውን አንጓደው አልተመቸንም ወይም ደግሞ የሚያወሩ ጓደኞች ከመጡ በእነሱ በማውራት ቡና በመጠጣት ምክንያት ያ ሶላት ይጓደድና አስር ከመግሪብ አካባቢ ይሰገዳል፣ ዙሁር አስር አካባቢ ይሰገዳል። አንዳንዶቹ ደግሞ የሆነ ያጋጥማቸውና ያችን ሰበብ ያደረጉና ዙሁሩን አምጥተው እዛ አስሩ ጋር ይሰግዱታል፣ ወይም ደግሞ አስሩን ከመግሪብ ጋር ወይም ደግሞ አንዳንዱም ደግሞ ዝም ብሎ ይተዋል ማለት ነው። اعلمي أن الصلاة أحد أركان الإسلام وعمود الدين ማወቅ ያለብሽ ነገር ሶላት ብሎ ማለት ከእስልምናችን አንዱ መሰረትና የእስልምናችን ዋና ምሰሶ ነው። ሶላት ካልኖረ والله እስልምና የለሽም። العهد الذي بيننا وبينهم الصلاة فمن تركها فقد كفر النبي صلى الله عليه وسلم እኛና ከሃዲዎች መሃል ያለው ልዩነት ከተውሂድ በኋላ ሶላት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶላት ካልኖረ እስልምና የሚባል ነገር የለም ብለዋል። ሰውየው በስም ሙስሊም ነው ቢል እንኳን ሶላት የማይሰግድ ሰው እምኑ ላይ ነው እስልምናው? ዑመር ብን ኸጣብ ረዲየላሁ ዐንሁ ምን አለ? ሶላት የማይሰግድ ሰው لا حظ له في الإسلام እስልምና ላይ እጣ ፋንታ የሚባል ነገር የለም። ጊዜው ተጠብቆ ሊሰገድ ግዴታ ነው፣ መንጓደድ የለበትም። فويل للمصلين الذين هم عن صلاتهم ساهون ለነኛ ለሚሰግዱ ሰዎች ወየውላቸው። ምን አይነት ሰዎች? የተዘናጉና ጊዜውን ወደ ኋላ አጣበው የሚሰግዱ ሰዎች አለ አላሁ ሱብሓነሁ ወተዓላ። አይደለም ሶላቱን መተውና ሶላቱን ወደ ኋላ አንጓደው የሚሰግዱ ሰዎች ዛቻ ተዘቶባቸው ወየውላቸው። فويل للمصلين الذين هم عن صلاتهم ساهون ከዛም الذين هم يراؤون ደግሞ ከዛም በኋላ ለይስሙልኝ የሚሰግዱና ዒባዳቸውን የሚሰሩ አለ አላሁ ሱብሓነሁ ወተዓላ። እነኚህ ሰዎች ወየውላቸው።
እና ስለዚህ የኔና አንቺ ሶላት ምን ይመስላል? في أول الوقت يسجدنا أو في آخر الوقت በመጀመሪያው ጊዜ እየተሰገደ ነው ወይስ በመጨረሻው ጊዜ ነው እየተሰገደ ያለው? ስለዚህ ሶላትን ከባድ ከመሆን አኳያ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሶላት እየተናገሩ ነው የሞቱት። የሚገርማችሁ ነገር الصلاة الصلاة وما ملكت أيمانكم እያሉ ነው የሞቱት። የነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ወሲያቸው የሶላትን ጉዳይ አደራ፣ የሶላትን ጉዳይ አደራ፣ የሶላትን ጉዳይ አደራ እያሉ ነው የሞቱት ነብዩ ሰለላሁ ዐለይሂ ወሰለም። ከባድ ከመሆኑም የተነሳ ሶላት የሚባለው እንደ ሌላዎቹ ዒባዳ እዚህ ምድር ላይ አይደለም የተቀበሉት። ሶላትን የት ሄደው ነው የተቀበሉት? ከባድ ከመሆኑ የተነሳ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى صلاة بميكبلو ساعتي اللهم ملكتنيا كمكة فلسطين قدس يدو بيت الأقصى مسجد الأقصى لي نبيات وتنا سجدوا كزام بهالا ودا سماي هيدو سبعت سماين ألفو سدرة المنتهى يميبال بوتا لي الزاجر سو كالله قال قطع تدقاقرو በጅብሪል አማካኝነት እንኳን ሳይሆን ቀጥታ ከአላህ ጋር ተነጋግረው 50 ሶላትን ተቀብለው መጡ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ስድስተኛውና መጨረሻው ሰማይ ላይ ነብዩላህ ሙሳ ነበርና ስንት ግዴታ አደረገብህ በሚለው ሰዓት ነብያችንን ማለት ነው 50 ሰዓት 50 ሶላት አላቸው። መሐመድ ሆይ ሂድ ተመለስ፣ ያንተ ኡማ ይሄንን አይችሉምና ሂድና አስቀንስ ተባሉ። ከዛም ወደ አላህ ተመለሱ፣ ተቀነሰላቸው 40 ሆነ። አሁንም ተመለሱ፣ 3 ጊዜ 4 ጊዜ ተመለሱ። 5 አውቃት ሶላት እስከሚቀር ድረስ ማለት ነው። እህቴ ሆይ እቺን 5 አውቃት ሶላት እንዴት ተጠብቀን አንሰግድም? 50 ሶላት ሆኖ ቢሆን ምን እንሆን ነበር? ነገር ግን አላህ Subhanahu Wa Ta'ala رحمن لهذه الأمة ለዚች ለኡመት በጣም አድርጎ አላህ አዛኝ ስለሆነ ያንን 50 የተባለው ሶላት 5 አውቃት ሶላት አደረገልን አላህ Subhanahu Wa Ta'ala ማለት ነው። ስለዚህ ሶላት የሚባለው ነገር እንደ ሌሎቹ ዒባዳዎች እኮ እዚህ ምድር ላይ አይደለም ማለት ነው የተቀበለው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ተመልከች፣ ሱብሂን በሚያሰግድ ሰዓት አቡ ሉዕሉዕ አልመጁሲ የሚባለው ከሃዲ ማለት ነው፣ መጁሳዊ ነው፣ ባሪያ ነው። ዒሻ ሱብሒ በሚያሰግድ ሰዓት ማለት ነው ዑመር ረዲየላሁ ዐንሁ 6 ቦታ በሰይፍ ወጋው ማለት ነው። ከወጋው በኋላ ወድቆ ሰዎች ወደ ቤት ወስደውት አምሮው ፌንት ሆኖ ማለት ነው ሳያውቅ የተወሰነ ጊዜ የተወሰነ ሰዓታቶች አልፎበት ምንም ሳያውቅ ማለት ነው። ከዛም በኋላ ካንሰራራ በኋላ የመጀመሪያ የተናገረው ንግግር ምን ብሎ ነው? قال أصل الناس نعم እያሰገደ ስለነበረ ጀማዓውን ሳይጨርስ ስለሆነ የተወጋው ለዚህ ለዲናችን ብሎ ነው፣ ዝም ብሎ ለፖለቲካ መስሎ እንዳይመስልሽ እህቴ ሆይ፣ ለዚህ ለእስልምና፣ ለዚህ ለሶላት፣ ለዚህ ለዲን ተብሎ ነው ማለት ነው። ዑመር ረዲየላሁ ዐንሁ 6 ቦታ ተወግቶ የሞተው ማለት ነው። እኛ ዛሬ ይሄን እንዲህ እንደፈለግን ብንጨማለቅበት እንኳን ማለት ነው። እና ሰዎች ሰገዱ ወይ ነው ያለው የመጀመሪያ ሲናገር ማለት ነው። ሰዎች ሰገዱ ወይ ነው የተናገረው ማለት ነው። ያኒ በጣም ከባድ ከመሆኑ የተነሳ ማለት ነው። ለዚያም አሉ የሶላት ጉዳይ ምንም ዑዝር የሚባልና ምክንያት የሚባል ነገር አልተሰጠም አሉ። ሶላት ማሳለፊያ ዑዝር ምንም ነገር ኢላ يكون الرجل غير عاقل ሰውየው አእምሮ የማይሰራ ካልሆነ በስተቀር ወይ ደግሞ ሴትዮዋ ወር አበባ ላይ ካልሆነች በስተቀር ከዚህ ውጭ አንድም ነገር እኮ ምንድነው አንድም ዑዝር አልተሰጠም ለሶላት። ከሰውየው ከቻለ ቆሞ ይሰግዳል፣ ካልቻለ ቁጭ ብሎ፣ ካልቻለ ተኝቶ፣ ካልቻለ ተንጋሎ ባይኑ ኢሻራ እያደረገ እቺን ዱንያ እስከሚለያይ ድረስ ሌሎች ዒባዳዎች ካልቻለ ችግር የለም ተብሏል። ለምሳሌ ጾም፣ ዘካ፣ ሐጅ የመሳሰሉ አሉ። እነኚህ ሰውየው የተወሰነ ዑዝር ካገኘው ችግር የለም ይባል። ግን ሶላት ላይ ወላሂ እንደዛ አይነት ቀልድ የለም።
حتى ከጦርነት በላይ ዑዝር አለ ضرورة አለ ከጦርነት በላይ ጦርነት ውስጥ ሆነው እየተዋጉ حافظوا على الصلاة والصلوات الوسطى فإن خفتم فرجالا أو ركبانا አላቸው በሶላት ላይ አደራ ተጠባበቁ በተለይ በዐስር ሶላት ላይ አላቸው አላህ Subhanahu Wa Ta'ala ጠላትን የምትፈሉ ከሆነ እየጋለባችሁ በእግራችሁም እየሄዳችሁም ቢሆን ሶላትን እንዳትዋላችሁ ጦርነት ውስጥ ጠላት መሃል እንኳን ሆኖ ሰውየው እዛን ሰዓት እንኳን ዑዝር አለኝ እኔ ሙጃሂድ ነኝ ብሎ ሶላትን ሊተው እንኳን አልተፈቀደለትም አይደለም ዱንያዊ ለሆነ ዑዝርና ማለት ነው እኛ ታዲያ ዛሬ ወይ ምክንያት ያገኘ እኮ ضرورة አግኝቶኛል ወይ ዑዝር አግኝቶኛል ምክንያት ብሎ በዛ ምክንያት ሶላት ይተዋል ያ ሱብሃንአላህ والله እስልምናችን እኮ ማለት ነው ሰውየው ካልሞተ ወይ አምሮ ካልኖረው ኬት ሊወራዋ ላይ ካልሆነ ከዚህ ውጭ ሶላት ላይ ምንም አይነት ዑዝር የሚባል ነገር አልተሰጠም ለሶላት ማለት ታዲያ የኔና አንቺ ስግደትስ ምን ይመስላል ታዲያ ምን ይመስላል ያንን ከእስልምና አንዱ መሰረት የተባለውን ነገር እያፈረስነው ወይስ እያጠነከርነው ነው ስንት እህቶች አለ ቁርአን መድረሳ ይመጣል ይቀራል ነገር ግን ሌላ ቦታ በሚሄዱ ሰዓት ያንን ሶላት እንደ ቀልድ ነገር ይተዋል በተለይ የሱፊ ሶላት ቦታ ይሰጠው እንቅልፍ ያልፋል ከእንቅልፍ ተነሱ ትምህርት ይባልና ለትምህርት ቢጀታ ሶላቱ ይረሳል የለም بل تؤثرون الحياة الدنيا والآخرة خير وأبقى من هناك من سوليوش إن أنت الدنيا يوت مرتعلته كآخرة يا آخرة يا دنيا قد تسبلت علته بدنيا كآخرة ولا إيالا سلزهته هوي الله للنفر يقبلنا يا الله الهجياتوش لنتبقى يقبلنا ምላሳችንንም ልንጠብቅ ይገባናል ሐሜት የሚባልን ነገር የሚባልን ነገር ማቆም አለብን እንደዚህም ደግሞ አለባበሳችንን ማስተካከል አለብን እስላማዊና አላሁ Subhanahu Wa Ta'ala ግዴታ ያደረገብን ደግሞ አለባበስ መልበስ አለብን ከተፈጠርንበት አንዱ ዓላማ ልናውቀው የሚገባው ነገር ወንድም ሆነ ሴት አለባበሱን ማስተካከል ነው وما خلقت الجن والإنس إلا ليعبدون من استجابا لمالك أن እንዲያመልኩኝ እንጂ ለሌላ አልፈጠርኳቸው አላህ ለምን እናመልከው ያዘዘንን በመታዘዝ የተለከለንን ደግሞ በመከልከል ነው ማለት ነው ስለዚህ ማለት ነው የአላህን Subhanahu Wa Ta'ala ህግጋቶች ባለን አቅም ተፈጻሚ አድርገን ተግባራዊ አድርገን ለዛ ለረጅም ጉዟችን እኮ ስንቅቆ መጨበጥ አለብን እላችኋለሁ እህቶቼ ሆይ ካተረዘምኩባችሁ አፉ በሉ ለዛሬ እዚህ በቃናል ሱብሃንከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك